ሚልሽን አትሰሚ። እሺ ለምንድን ነው ወደ ሳሎን ላይ ብለሽ አስጨነቅሽ? ሀና ምን አድርጉ ብለሽ ነው እዚህ እንደዚህ ያፋጠጥሽ? ምናሴ ሰላም፣ እኔ ያደግኩት በአባት እጅ ነው። የእናት እቅፍ ምን እንደሚመስል አላውቅም። እናንተ ደግሞ በተቃራኒው ያደጋችሁት በእናታችሁ እቅፍ ነው። ሀና ምን እያልሽ ነው? እናት ብትከሳም ብትጠቁርም መልካም ብትሆንም መጥፎ እናት ያው እናት ናት። ደግሞ እናት ካለው ሰው በላይ እድለኛ የለም። አሁን ግን ነገሩ ይገባኝ መሰለኝ። እኔ ምንም አልገባኝም። ምንድን ነው ሰላም? እማዬ ሰሞኑን ልጆቼ ፊት ስለነሱኝ እባክሽ አስታርቂኝ ብላ ጠይቃሽ ነው አይደል? እመብርሃንን ሰላምዬ፣ እንደዛ አይደለም። እና በግድ ነው አስታርቂኝ አለችሽ? በፍጹም እኔ ራሴ ነኝ። ደግሞም ላስታርቃችሁ እኮ አይደለም። እና ምንድን ነው እያልሽ ነው ያለሽው? የቤተሰብ ግጭት ያን ያክል የከፋ ስላልሆነ በመሀል ሽማግሌ መግባት አያስፈልግም። ግን ደግሞ እናንተ እናታችሁን ከፍ ዝቅ አድርጋችሁ ስትናገሯት ስላየው መሀል ለመግባት ተገደድኩኝ። እናት ምንም ብታደርግ ልትመሰገን እንጂ ልትሰደብ አይገባም። እንዴትም ብታስቡት እኮ ትክክል ናችሁ ሰላምዬ። ግን እባካችሁ ለእኔ ስትሉ ተስማሙ። እናታችሁ ይህን ያክል መጥፎ ሴት አይደለችም። እሱንማ እኮ አየ ነው ምናሴ። እናትህ እኔ ለሁለተኛ ጊዜ ደም እንድሰጥ መጠየቋ ሊያስመሰግናት እንጂ ሊያስወቅሳት አይገባም። ለምን ሲባል? ምክንያቱም መልካም ሴት ስለሆነች። የትኛውም እናት ለልጇ የምታደርገውን ነገር ነው ያደረገችው። ቆይ እናትነት ማለት ለወለዱት ልጅ ሲባል ሌላውን ልጅ መግደል ነው እንዴ? ባጠላሽማ እንደዛ ማድረግ አልነበረባትም። እናታችሁን አታውቋትም ማለት ነው። 100,000 ብር ለአባቴ መታከሚያ የሰጠችኝ እኮ በጣም መልካም ሴት ስለሆነች ነው። ምን? ቆይ እንዴት? አየህ ምናሴ፣ መልካም ሰዎች እንዲህ ናቸው። አንዲት ስህተታቸው ጎልታ ክፉ ታደርጋቸዋለች። እየቀለድሽ ነው ዋና። እናታችን በፍጹም ይሄን አታደርግ። እመብርሃን ምስክሬ ናት ሰላምዬ። እናታችሁ 100,000 ብር ስትሰጠኝ በምላሹ ከኔ ምንም ፈልግ አልነበረም። በጣም መልካም ሴት ስለሆነች ነው። አሁን ምንም ሳትሉ ተነሱና ይቅርታ ጠይቋት። ተነሱ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ሰላማችሁ ይብዛ በያላችሁበት። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቅንነት በመልካምነት ማለት ነው። ሀና እንደምታዩት አዲሱ አፍቃሪዋ ደግሞ መጥቷል ማለት ነው። አዲሱ አፍቃሪዋ የአሰሪዋ ሰራተኛ ነው፣ የቢሮ ሰራተኛዋ ነው ማለት ነው። እንደሚታየው ከሆነ 10ሩንም የሚቀምስ ነው ማለት ነው። እና ገና ሲያያት ልቡ ድንግጥ ብሎ እጅግ በጣም ተመስጦ እያያት ነበረ ማለት ነው። በዚህ መሀል አሰሪዋ ከሀና ላይ ዓይንህን አንሳ፣ እጅህን አንሳ፣ ሀናን በፍጹም እንዲህ እንድታደርግ አልፈቅድልህም። ቢሮ ላይ ዝም የምልህ ታታሪ ሰራተኛ ላይ ስለሆንክ ነው። ቢሮ ላይ ሴቶቹን የምትጨርሳቸው ይበቃሃል። ሀና ላይ ግን ይሄንን በፍጹም አልፈቅድልህም ትለዋለች። እሱ ደግሞ ምንም በቃ ሊሰማ አልቻለም ማለት ነው። ጭራሽ ወደ መኝታ ቤቱ ሄዶ ከምናሴ ስልክ ቁጥሯን ጠየቀ። ምናሴም ለምንህ ነው ስልክ ቁጥሯን ብሎ በጣም ተናደደበት። ነገር ግን ፊት ነስቶት እሱም ተመለሰ። እንዴት ሰራተኛችሁ ልትሆን ቻለች? ከየት ነው ያገኘላችሁ ደላላው ይለዋል። ዘመዳችሁ ነች ወይስ አይደለችም ሲለው ምናሴም አይ አይደለችም፣ ሰላም ሀና በጣም ጥሩ ልጅ ነች፣ ለእኔ ሐኪምም ናት፣ ለቤቱም እንደዛው ሀና ብዙ ነገር ናት ምናምን ይለዋል። ሀና ችግር ጥሏት ነው እንጂ እዚህ የምትሰራ ልጅ አልነበረችም ይለዋል። ከዛም ስልክ ቁጥሯን ሲጠይቀው ለምንድን ነው ስልክ ቁጥሯን የምሰጥህ ብሎ በጣም ተናደደበት እና እሱም ወጥቶ ምንም ሳይናገር ወደ ቤቱ ሄደ ማለት ነው። እናትየዋም እጅግ በጣም አስጠነቀቀችው። ሀና
በጣም ጥሩን ስራ እየሰራች ስለሆነ ምክንያቱም እናትና ልጆቹንም አስታርቃለች። አሁን ሁሉንም ጠርታ ልክ እንደ ቤተሰብ መሆኗን የማያውቁት እነሱም እሷም ነገር ግን ጠርታ ሁለት ሶስቱንም አስታርቃለች። ኑ ቁጭ በሉ እናት እኔ ያደግኩት በአባት እጅ ነው። ነገር ግን የእናት ፍቅር ምን እንደሆነ አላውቅም። ነገር ግን እናት ምንም ብትሆን ምንም እናት ነች። ስለዚህ ይቅርታ ጠይቁ ትልና ይቅርታ ታስጠይቃቸዋለች። እናም 100,000 ብርም የሰጠችኝ እሷ ነች፣ እናታችሁ መልካም ሴት ናት ብላ አስታረቀቻቸው ማለት ነው። እና ሀና ስላስታረቀቻቸው ሴትየዋም እጅግ በጣም ደስ ብሏታል ማለት ነው። ለሀናም እጅግ በጣም ደስ ብሏታል። ቀጣዩ ደግሞ የሰላምን አስረግዟት የነበረው ልጅም ስልክ ደወለላት። ሰላምም እጅግ በጣም ደንግጣ ደወለ እኮ ምናምን ብላ ለሀና ተነግራታለች። ሀናም በሚያስደነግጥ ሁኔታ ምን ምናምን ብላ እና ለምን አላነሳሽለትም ትላታለች። አይ ማንሳት አልችልም፣ አልፈልግም፣ ምን አባቱ ሊሰራ ነው የሚደውለው ትላታለች። ምን እንደፈለገ እኮ ማወቅ ነበረብሽ ትላታለች። በፍጹም ትላለች ሰላምም እና ማንሳት አልፈልግም ብላ ደምድማ ዘግታለች ማለት ነው። ሀና ግን አንስተሽ የሚለውን ምናልባትም ተጸጽቶ ሊሆን ይችላል ትላታለች። እኔ ከሞትኩ በኋላ የምን ጸጸት ነው? ተጸጸተ አልተጸጸተ ምን ይሰራልኛል ትላታለች። እና በዚህ ዘግተዋል። እጅግ በጣም ተናዳ ነበረ ሰላም። ጆሮ ደግሞ በጣም ኃይለኛ ፍቅር ይዞታል ከሀና ማለት ነው። አባትየው ልጅዎት ግን ምግቧ በጣም ነው የሚጣፍጠው ምናምን ሲሉ እና የሚያገባት ግን ታድሎ ምናምን ሲሉ ነገር ግን በምን እድሌ ብታገባልኝማ ጥሩ ነበረ፣ እኔን እያለች እኮ ልታገባ አልቻለችም ይለዋል ማለት ነው። እኔን እያለች ልታገባ አልቻለችም፣ እንደዚ አይነት ሀሳብም የላትም ሲሉ አይ ገና እኮ ነች እድሜዋ ገና ነው ሲል ከዛ አንድ ኤልያስ የሚባል ልጅ አለ ወሎየው እናንተ ጋር ያገናኘን እሱ ይወዳታል ይባላል፣ ነገር ግን እኔ አላውቅም ይላሉ። እርሶስ ምን ይላሉ ሲለው እኔማ አጓን አድርጎልኝ ነው በጣም ነው ደስተኛ የምሆነው ሲለው ጆሮም እጅግ በጣም ተናዶ ደንግጦ የሚበላው ምግብ አቋርጦ በቃኝ እኔ ፋዘር እኔ በቃኝ ብሎ ምግቡን አቋርጦ ወደ ውጭ ይወጣል። ከዛም በጣም አዝኖ ተክዞ እንባ ሁሉ ነበር ያለቀሰው እና በጣም አዝኖ ተክዞ ወደ ውጭ ወጥቶ እያለቀሰ እንደምታዩት እያጨሰ ነበረ። በጣም እያጨሰ በቃ ራሱን ጥሎ ምናምን እያጨሰ የተወውን ሲጋራ ጀምሯል ማለት ነው። ምክንያቱም ሀናን እጅግ በጣም ነበረ የሚያፈቅራት። እጅግ በጣም ስለሚያፈቅራትም ከሱስም ከምንም ራሱን ለማራቅ ወስኖና ቆርጦ ተነስቶ ነበረ። ነገር ግን ይሄን ዱብዳ ሲሰማ እጅግ በጣም ነው የደነገጠው። ይሄንን እሳቸው አያውቁም። እሱ ይውደዳት አይውደዳት የሚያውቀው ምንም ነገር የለም። ግን እጅግ በጣም ተናዶ ወደ ሱሱ ተመልሷል ማለት ነው። አባትየውም እጅግ በጣም ደንግጦ ልጁ ምን ሆኗል ምናምን ብሎ የሚበላውን ትቶ በጣም በቃ በሚገርም ሁኔታ እያየው ነበረ። ለምንድን ነው ይሄ ልጅ ምን ሆኖ ነው ብሎ ልጁ ማንም አልተረዳውም። ጆሮ ማንም አልተረዳውም። ምክንያቱም ፍቅር የያዘው አያዘው የሚያውቁት አንዳች ነገር የለም። ነገር ግን አባትየው እጅግ በጣም ደንግጠው ነበረ ማለት ነው። እናም ስለደነገጡም ምንድን ነው ይሄ ልጅ የሆነው ምናምን እያሉ ሊያናግሩት ቢሞክሩም ጆሮ ግን ደህና ደሩ ደህና ይዋሉ ብሎ ምግቡን በእጁ የያዘውን እንኳን ሳይጎርስ ወደ ውጭ ትቶ ነው የወጣው ማለት ነው። በጣም ነው ያሳዘነኝ። ያው አንዳንዴ ፍቅር ከባድ ነው ማለት ነው። በእርግጥ ሀና እንደዚህ አይነት አላማም የላትም። በተለይ ደግሞ እሱ እንደሚወዳት ከታወቀ እጅግ በጣም ከባድ ነው። ምክንያቱም አልተጠበቀም እና ጆሮ ያሳዘናችሁ እኔ ያሳዝኖኛል። እስኪ ሀሳብ አስተያየታችሁ
ጣል አድርጉበት። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ቤተሰብ። እናመሰግናለን።